ሶስት ቀን የሐዘን ቀን ከአቋማ ታወጇል። ባንዲራም ዝቅ አድርጎ እንዲውለበለብም እናም ደግሞ ዛሬ ለደረሰው ከባድ የቋጠሮ ኪሳራ ሙሉ ኃላፊነቱን እንደ አቋማ ሲሆነቴና የቋጠሮ ስትራቴጂ እንደ መንደፌ እኔ ሙሉ ኃላፊነቱን እወስዳለሁ። እንግዲህ ጀማው ከባድ ቀን ፈጣሪ እንዳመጣብን ቀላሉን ቀን ያምጣልን። በዚህ በመጥፎ ጊዜ አብራችሁን እንድትሆኑና እንድትደግፉን በአክብሮት እንጠይቃለን። እናመሰግናለን። ምን ይባላል አሁን ሁሉንም አሰልጣኞች አሰልጣኝ እያስመሰላቸው ያለው ይሄ ልጅ በእውነት እኔ መፈራው ቀጣይ አመት አልፈርምም እንዳይል እግዚአብሔር ምስክሬ። አይ ደስ የሚለው ነገር ካሪክ ቀጣይ አመት እንዲያሰለጥን አልፈልግም። በአንድ ጨዋታ ፈረድኩና እንዳትሉኝ የሚያጠግብ እንጀራ ከምጣዱ ያስታውቃል። እሰየው እዚህ ድረስ አምጥቶናል፣ ይመቸው። ግን በሳምንቱ ሁለት ጨዋታ መጮት እቅድ የለውም ማለት እንዴት ቡድኑ ማኔጅ ማድረግ እንዳለበት የሚያውቅ አልመሰለኝም። በቀይ ወጣ ቡድን በኢነርጂ በኢንቴንሲቲ ታች ኢን ዘ ቦክስ በኤክስጂ በምናምን በልጧችሁ ተውት። ሙሉ ጨዋታ ይብለጣችሁ 67 ደቂቃ መግፋት ከቻለ እኔ ያሳፍራል። ራሳችሁን ነው መጠየቅ ያለባችሁና ምንም አልደበረኝም። እውነቱን ለመናገር ስለሚገባን የተሸነፍነው እንደውም በልጠቆኑ ዩናይትዶች ቅድምም ሬዲዮ ላይ ብየዋለሁ። አዲስ አሰልጣኝ ደግሞ አሁኑኑ ቀጥረው እቺ ቀረቿን 8 ጨዋታ ደግሞ የሱ ማን ይሙናይተን አርፈን ቻምፒየንስ ሊጋችን ንግባ። ቀጣይ አመት በቃ እንጃ ምን አርገን ራስ ማንን እንደምናመጣ ማላቅም። ከባድ ቀን አሳልፍ። ይሄ ደግሞ ሲጨመርባችሁ አስቡት። ይመቻችሁ። እኔ በዛሬው ጨዋታ ማለት ነው በጣም ያሳዘነኝ ካሪክ ነው። መድኃኔዓለምን በአንዴ ነጭ ያልሆነም የወፍጮ ቤት ሰራተኛ አልመሰለም እንዴ። እኔ ኡጋርቴን ሲያስገባው ወያቻ ነው የሚወጣው ወይ እንደሚሸነፍ እርግጠኛ ነበርኩ። እመቤቴ ለኒውካስትል እናጨበጭባለን። አይ አፍልተን ነበር። ያስፈልጋል አንዳንዴ። በቆንጆ ኒውካስትል አይተናል። ቆንጆ አርጎ ልጥልጥ አርጎ አሸንፎናል። አምነን እንተኛለን። ምንም ማድረግ ስለማይቻል አረ ዛሬ ደስታው በዛ እንዴ! አረ በዛ። እኔ በቃ የሆነ አቅለሸለሸኝ ስላችሁ የሆነ ደስታ ምናምን አንዳንዴ የሆነ ገደብ አለው። ኒውካስትል በቀይ ወጥቶበት እንዴት ይጠፈጠፋቸዋል እንደዚህ? ማን ኦሱላ ምን አይነት ጎል ነው ያገባው? ላመንስ ኤፍኤ አይችልም። ሁሌ ኤፍኤ ሲመታበት ቆሞ ነው የሚያደንቀው። ምንድን ወዴት ነው የሚሄደው? ኳስ ምን ሆነ ነው እንደዚህ የሚመታው? እኮ ዞሮ እንዲገባ ነው። ማን ቆመ ወይኔ ጉዴ! ኒውካስትል ማለት ነው በቀይ የወጣበት አይመስልም። ሲጀመር እንደሚያሸንፍ በጣም ግልጽ ነበር። ምንድን ነው ራምስዴል ምንድን ነው ሴቭ የሚያደርገው ኳስ? ድሮስ ከየት ነው የመጣው? ራምስዴል ያውቃል። ማን እያየው እንደሆነ ያውቃል። ምን አይነት ሴቭ ነው? ከዛ በኋላ ሄደ ገባ። ማን ራምስዴል እናቴ ትሙት ትችላለህ። በስመ አብ ኒውካስትሎች በጣም ነው የምትችሉት። በጣም መጽሐፍ ታነባላችሁ እናንተ በጣም ማለት። ተርፌ የኔ ነገር አይሆንላትም እኮ ብዬ ነግራችኋለሁ። በመሀል ገብታችሁ ልታጣሉ ትሞክራላችሁ እንጂ ይሄ አፍላ ፍቅር ነው። እንዲህ በቀላሉ አንለያይም። አዲስ ፍቅር ነው። እመኝኝ ትርፍዬ፣ እኔም እወድሻለሁ። ከትላንትናው ቢበልጥ ነው እንጂ አያንስም ላንቺ ያለኝ ፍቅር። እኔም እወድሻለሁ። የትልቅ ሰው የተከበረ ሰው ልጅ ወይታ አማትረሺ እንዴ! ጥለሽኝ ወዴት ልትሄጂ? እንዲህ ነው እንጂ ደግሞ እኮ የገዛ ልጅ ሜሲ ሳይተወላጁ ጎርደን እኮ ነው ኔክስት ሲዝን ሊቨርፑል እንደሚጫወት ስለሚያውቀው በኮዲ ጋክፖ ቦታ እንደሚጫወት ስለሚያውቀው ወስዶ ቀረቀረላችሁ። ቻምፒየንስ ሊግ መጫወት ይፈልጋል ኔክስት ሲዝን። በቀይ ወጥቶባችሁ እንኳን ማሸነፍ አቃታት አትርፌ። አቡዬ እኔ በቃ ትርፌ ስትሸነፍ የሚያሳስበኝ የአቡዬ ፍሬ ነው። የምር እንደራሴ ፍሬ ነው ማየው ትላል። እንደዚህ አይነት ውርደት ቅሌት ካየን እኮ ስንት ጊዜያችን፣ በቃ እንደዚህ አይነት ቅሌት ካየን ስንት ጊዜያችን። ዛሬ እኮ በከባድ ተዋረድን። ለዛውም 45ኛው ደቂቃ ላይ በቀይ ካርድ ወጥቶለት ይሄን ጨዋታ ማሸነፍ ካልቻለ ዩናይትድ እየጀማመረው ነው ብያችኋለሁ። በባለፈው ጨዋታም እየጀማመረው ነው፣ ወደ ሙዱ እየመጣ ነው፣ ወደ አሞሪሙ ዩናይትድ እየመጣ ነው ብያችኋለሁ እኮ እየጀማመረው ነው። በቃ እንደዚህ አይነት ውርደት ካየን በቃ አሞሪም ነበር ያስለመደን። አሁን ካሪክ ጀምሮታል። የመጀመሪያውን ሽንፈት ተሸንፏል ማለት ነው። ብለዛውም በውርደት በቀይ ካርድ ወጥቶለት ውርደቱ ላይ ታይቶ አይታወቅም። በቃ በጣም ውርደት ነው። ይሄ ትልቅ ውርደት ነው። ዛሬ ተዋረድ ነው። ለማንኛውም ነገር እናወራበታለን።
በቀይ ወጥቶባቸው ማለት ምን አይነት አቆጣጠር እንደቆጠራችሁ ግን አላውቅም። ማለት ኳሱ ራሱ አልገባም ማለት ኳሱ ራሱ የሚሞክረው ኳስ በሙሉ አልገባም ማለት በእውነት የሲቲ ነጥብ መጣል ምናምን በዚህ በቃ እኛ አሸንፈን አትሊስት በቃ አጽናናለሁ ብዬ ነበር። ወይኔ ጌታዬ ተቃጠልኩ። መድኃኒዓለም የድርብ ደስታን ያገኛችሁት በቃ ታለግጡብን ነው እንግዲህ እንቻለው ምን ማድረግ እንችላለን። ጌታዬ ካሪክ ማለት ነው በመሀል ሲታይ እግዚአብሔርን አንጀቴን ይበለው በቃ አሳዝነኝ ብሎ የኔ ቆንጆ በቃ የእውነት አሳዝነኝ እና በቃ አሳዝነኝ። ወይኔ ጉዲ ወይኔ አፋችሁ ልከፍቱብኝ ነው። አበስ ገበርኩ ጌታዬ። ግን ጌታን ካሪክ በጣም ነው ያሳዝነኝ። በቃ አሳዝነኝ። አይዞህ ካሪክ ችግር የለውም ያጋጥማል እንዴ ምን ሆነሃል? ችግር የለውም። ቅሌታ መንፈሲ አፍለታሽ ነበር። በጣም ያዙ ይልቀቁኝሽ ግን ጥር አድርጎሽ ነበር አይደለ? አሁን ልክሽን አስገባሻለሁ። አየሽ አንቺ የአሞሪ ወንድም ምን ያመጣሽው በቀይ ተጫዋች ወጥቶልሽ ፈረስታፍ ላይ ማለት ነው። ደገምሽው ሌላ ታሪክ ለጠፉሽ። ወይኔ ምን አይነት ጎል ገባብሽ? ወይኔ ትርፍዬ አንጀቴን በላሽ። ቶፕ ፎር ስጋት አሁንም ሰላም ናችሁ? እንዴት ናችሁ? ምድረ እናንተን ብሎ ቋጣሪና አስቋጣሪ አንተ ሊቁ ያለ የታባህ ነው የምትቋጥረው። ይሄ የደከማ አቆጣጠረን እዛ ወስደጣል። በቃ ኦፊሻሊ እኮ ቅሌት እኮ መገለጫሽ እኮ ነው። ባለፈው ኤቨርተን ነው በቀይ ተጫዋች ወጥቶበት ማለት ነው አንቺ ላይ ወስዶ የለጠፈሽ ማለት ነው። አሁንም ይሄንን ተሞክሮ ነው ካስተል ወስዶ በቀይ ተጫዋች ወስዶ ለጠፈሽ። ምንም እኮ ነው ማታመጪው። እመኚኝ ካሁን በኋላ አፕግሬድ የለም ዳውንግሬድ ነው የምታረጊው። መንግልጹም ነው የምነግርሽ ማለት ነው። ሁሉም ክለብ ይመጣል እንደለመድሽ ይረማመድብሻል። እንግዲህ ደግሞ አሁን ካሪክን እንቀይረው የሚል ደግሞ ሌላ አማርኛ ውስጥ ገቢያለሽ። በቃ ምንም እኔ ያንቺ እድገትሽ እዚህ ድረስ ነው። ከዚህ በኋላ ጽንሱ እድገት ማሳየት አቁሟል። ኦፊሻሊ ሶሪ ተረፊያስ በጣም አዝናለሁ። ቴንኪዩ አናዘር ዋን የምናውቀው ማንቸስተር ዩናይትድ ተመልሷል ይላል። ትርፌ ተመልሷል። በ10 ተጫዋች የሚሸነፈው ትርፌ ማለት ነው። ዋው ይሄ ሊግ እኮ ነገርኩሽ፣ ስትናቂ ነው የሚያዋጣው። ስትናቂ እንጂ ስትከበሪ አርሰናል እንደሚገጥሙት ሊቨርፑል እንደሚገጥሙት ማንሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደል? ምን አባሽ ሆነሽ ነው በየቦታ ለ3 ጨዋታ ምናምን ቋጥራሉ? ስንት ፍሬ ያለሽ? ስንት ፍሬ ፈረጠብሽ? ቋጥረሽማ ነው አንቺም ከቶፕ ፎር የሚያሰጋ ሁኔታ ውስጥ ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብልሽ በአንድ ምሽት ይሁላ ነገር የተፈጠረው ማለት ገባሽ አይደል? ካሪክ ተባነነበት። ሲጀመር ያለፉት 3 ጌሞች ራሱ እየተባነነበት እንደሆነ ያስታውቃል። በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደል? እንጂ ዋፍ የለም። በቃ ተባነነበት። ዊል ኦሱላ እንዴት አባቱ ነው የምትችለው? በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማለት የተጠጋህበት መንገድ መላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ? ታይለር መላሲያ ትችላለህ። ማን ዩናይትድ የምመጥን ተጫዋች ማለት አናዘር ዋን እንደ ምልካውን በኋላ እጠብቃለሁ ማለት ካሪክ ስለተባነነበት ማለት አሞሪም ይቆይ የሰውዬ ቋሚ ማናጀር አድርጉት እንዴ። ትረስት ዘ ፕሮሰስ። የሱን ተጫዋቾች እነዚህ የሱ ተጫዋቾች አይደሉም። የሱ ተጫዋቾች ባልሆኑ ተጫዋች ነው እየጮተ ያለው። የራሱ ተጫዋቾች ይዞ መጥቶ እድል ሊሰጠው ይገባል። ካሪክ ባይዘ ያ ሰውዬ ጸጉሩ ደግሞ ሪሴት ተደረገ ማለት ከዜሮ ነው የሚጀምረው። መቼም day 1000 of not cutting my hair until Man United win 5 games in a row ይላል። ገና ትጠብቃለህ ማለት ሬሳ ሳጥኑ ኤክስትራ ላርጅ ነው የሚሆነው ለጸጉሩ ማለት ነው። ሳይቆረጥ ነው የሚሞተው። አይ በእናትህ ማንቸስተሮች ጀምር አንድ ላይ መጫወት እኮ የለባቸውም። በአንድ ቀን ታጫውት አውቀው እኮ ነው ያጫወቱት እንዴ። አንዳችን ለአንዳችን የምንደጋገፈው እኮ የተለያየ ቀን ስንጫወት ነው። አውቀው እንደዚህ ነገር ሀፕን እያደረገ ያለው በ10 ተጫዋች በፈጣሪ እኔ ቋጠርኩላችሁ እኮ በ10 ተጫዋች ምን አይነት የሚያስጠላ የባለጌ ጎል ነው ያገባው ደግሞ ባለቀ ሰዓት በፈጣሪ ስም። ምንድነው የሚሻለው? ኧረ በወይኔ ማንቼን ቋጠርኩኝ እኮ ለእናንተ
በቃ ቢያንስ እናንተ ቶፕ ፎራውን በቃ አስጊ ሆነ ሁሉም በቃ ቼልሲ ራሱ በመጥፎ ውጤት ዛሬ እንደዚህ ቪላን ይለጠልጣል ብሎ ማንም የጠበቀ የለም። እኔ የአርሰናልን እልህ የተወጣው ለማንቸስተር ስለ ገብቷል። ይሄ የቦሎሲያ 6 የመጀመሪያ ሽንፈቱን የቀመሰው አንድ ቀን በፍጹም ለምን